ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል። ዛሬ ዓለምን አስደንግጦ ከዳር እስከ ዳር ሲያነጋግር የዋለው አሜሪካም በቬንዙዌላ የፈጸመችው ጥቃትና የፕሬዝዳንት ኒኮላስ ማዱሮ መያዝ ዋነኛ ትኩረታችን ይሆናል። አሜሪካም ዱካቸውን ጠቁሞ ላስያዘ የ50 ሚሊዮን ዶላር ሽልማት ያወጣችባቸው ማዱሮና ባለቤታቸው በዋና ከተማ ካራካስ ምሽግ ውስጥ ተይዘው ወደ አሜሪካ መወሰዳቸው ሲነገር፣ አሜሪካም ቬንዙዌላን ይዛ ትቆያለች የሚለው የትራምፕ መግለጫ ከፍተኛ ውዝግብ አስነስቷል። ድንገታዊ የሆነው የአሜሪካ ወታደራዊ ዘመቻም በርካታ ሀገራትን ሲያስደምም ስጋት ላይ የወደቁም አሉ። የአሜሪካ ጥቃትና የዓለም ምላሽ፣ የአሜሪካንን የቀድሞ ተመሳሳይ ታሪኮችን አካተን ሙሉ መረጃ ይዘናል። በላይ በቀለ ነኝ፣ አብራችሁን ቆዩ። አሜሪካም ዛሬ ጠዋት በቬንዙዌላ ዋና ከተማና በሌሎች አካባቢዎች ያልታሰበ ጥቃት በመፈጸም የሀገሪቱን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን አስራ መውሰዷ የዓለም ዋነኛ መነጋገሪያ ሆኗል። ሁለቱ ሀገሮች ለወራት ሲዘላለፉ ሲነታረኩና ሲካሰሱ ቆይተው ዛሬ በካራካስ የአሜሪካ ቦምብ ሲፈነዳ ጦርነት ተጀመረ ብለው ነበር በርካታ ወገኖች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮም አስቸኳይ ጊዜ አዋጅ ደንግገውና ክተት አውጀው አፍታም ሳይቆዩ ተይዘው ኒውዮርክ መወሰዳቸውን የሰማ ሁሉ ጆሮውን ተጠራጥሯል። ዛሬ ጠዋት በኢትዮጵያ አቆጣጠር 2 ሰዓት ገደማ፣ በቬንዙዌላ አቆጣጠር ከሌሊቱ 7 ሰዓት አካባቢ በዋና ከተማ ካራካስና በሌሎች የተመረጡ ስፍራዎች አሜሪካ ጥቃት ፈጸመች ከመባሉ ውጪ እንዴትና በምን ሁኔታም ዘመቻው እንደተከናወነና ፕሬዝዳንት ማዱሮን እንዴት ጠልፋ እንደወሰደች እስካሁን በዝርዝር የሚታወቅ የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ቢሆኑ ማዱሮና ባለቤታቸው የተያዙበትን ዘመቻ ልክ እንደ አንድ የቴሌቪዥን ፕሮግራም ቁጭ ብለው መመልከታቸውን ከመግለጽ ውጪ ዝርዝሩን አልተናገሩም። የዘመቻው ቅንብርና ፍጥነት ፍጹም የሚገርምና የሚደነቅ ነው ብለዋል ትራምፕ። እንዲህ አይነት ገራሚ ተልዕኮ ማንም ሀገር ሊፈጽም አይችልም ሲሉም አክለዋል። ማዱሮና ባለቤታቸው ኒውዮርክ ተወስደው በሕገወጥ አደንዛዥ ዕፅ ዝውውርና በሌሎችም ወንጀሎች ክስ እንደሚመሰረትባቸው ፕሬዝዳንቱ ገልጸዋል። በርካታ ሰዎች ገድለዋል። በርካታ አሜሪካውያንና የራሳቸውን ዜጎች ሳይቀር ገድለዋል። ትራምፕ እንዳሉት የዛሬውን ዘመቻም የአየር ሁኔታ አልፈቀደም እንጂ ከ4 ቀናት በፊት ነበር ለማካሄድ ያቀድነው ብለዋል ትራምፕ። አሁን በአጋጣሚ አየሩ ቆንጆ ሆኖ በመገኘቱ ዘመቻው እንዲከናወን ወይም ደግሞ እንዲካሄድ ማዘዛቸውን ጠቅሰዋል። ቤት መሰል ምሽግ ውስጥ ተደብቀው መያዛቸውን ማዱሮን ከሳምንት በፊት በስልክ አውሪቸው እጅ እንዲሰጥ ነግሬው ነበር፣ ምክሬን አልቀበል ብሎ ዛሬ በኃይል ተያዘ ብለዋል ትራምፕ። ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ባሰራጩት ጽሑፍ ለማዱሮ መንግሥት በርካታ ዕድሎች ቀርበውለት አልተጠቀመባቸውም፣ የአደንዛዥ ዕፅ ዝውውር እንዲቆም፣ የተሰረቀም ወደ አሜሪካ እንዲመለስ ማለትም የተሰረቀ ነዳጅ፣ የማዱሮ መያዝ የትራምፕን ማንነት ያሳየ፣ የተናገሩትን በተግባር እንደሚፈጽሙ ያረጋገጠ ነው ብለዋል ምክትል ፕሬዝዳንት ጄዲ ቫንስ። የማዱሮን መያዝ ተከትሎ የዋና ከተማ ካራካስ ጎዳናዎች ጭር ብለው ሲውሉ ሱፐርማርኬቶችና መድኃኒት ቤቶች ተጨናንቀው ታይተዋል። ሀገሪቱን ማን እየመራ እንደሆነ ለጊዜው በትክክል ባይታወቅም የመከላከያ ሚኒስቴር ቬንዙዌላም እጅ አትሰጥም፣ ታሸንፋለች የሚል መግለጫ አውጥቷል። አሜሪካም በሰላማዊ ሕዝብ ላይ ጥቃት ፈጽማለች በማለትም ከሷል። የአሜሪካም ረዳት ውጭ ጉዳይ ሚኒስትር ክሪስቶፈር ላንዱ ቬንዙዌላም ነፃ ወጣች፣ አምባገነኑ መሪ ተወገደ፣ በመጨረሻም ለፈጸማቸው ወንጀሎች ፍርድ ፊት ይቀርባል በማለት ጽፈዋል። ጎረቤት ሀገራት ምላሽ መስጠት ጀምረዋል። የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ በሉዓላዊት ቬንዙዌላ የተፈጸመውን ወረራም በጽኑ እቃወማለሁ በማለት ሲጽፉ በቬንዙዌላ ድንበር ሰራዊት ማስፈራቸውን ይፋ አድርገዋል። የኩባ ፕሬዝዳንት ሚጌል ዲያዝ ካላን በበኩላቸው ዋሽንግተን በቬንዙዌላ የወንጀል ጥቃት አድርሳለች ሲሉ በጽኑ በማውገዝ ዓለም አቀፉ ማህበረሰብ አስቸኳይ ምላሽ እንዲሰጥ ጠይቀዋል። በሀገሪቱ ላይ የተቃጣ የሽብር ድርጊት ያሉት የአሜሪካ ዘመቻም በቬንዙዌላ ሕዝብ ላይ ብቻ ሳይሆን በመላው ላቲን አሜሪካ እንደተፈጸመ የሚቆጠር ነው ብለዋል የኩባ መሪ።
የቺሊ ፕሬዝዳንት ጋብርኤል ቦሪች ፎንት ቀጠሉ። የአሜሪካንን ጥቃት በማውገዝ ለተፈጠረው ቀውስ ሰላማዊ መፍትሄ በአስቸኳይ እንዲፈለግ ጥሪ አቅርበዋል። ቺሊ ለዓለም አቀፍ ሕጎችና መርሆች ተገዢ መሆኗን በድጋሚ አረጋግጠዋል። የሜክሲኮ ፕሬዝዳንት ክላውዲዮ ሺምባን፣ የብራዚል አቻቸው ሉላ ዴ ሲልቫና ሌሎችም በተመሳሳይ የአሜሪካንን ወታደራዊ ምት አጥብቀው ሲያወግዙ እንዲህ ያለ በሀገራት ላይ የሚፈጸም ጥቃት ዓለምን ለብጥብጥ ለሁከትና ለግጭት የሚዳርግ ነው ብለዋል። በሕዝባዊ ተቃውሞ እየተናጠች ያለችውና ከቬንዙዌላ ጥቂት የቅርብ ወዳጆች መካከል አንዷ ኢራንም መግለጫ አውጥታለች። በውጭ ጉዳይ ሚኒስቴሯ በኩል የተሰማው የኢራን መግለጫም የቬንዙዌላን ጥቃት አጥብቆ በማውገዝ የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲጠራም ጠይቋል። ሌላዋም የማዱሮ ቁልፍ ወዳጅ ሩሲያም በቬንዙዌላ ተፈጸመ ያለችውን ወታደራዊ ወረራ በማውገዝ ግጭት እንዳይስፋፋም ችግሮች በንግግር እንዲያልቁ ጠይቃለች። ቬንዙዌላም የራሷን ዕድል በራሷ የመወሰን መብት እንዳላት ማረጋገጥ ያስፈልጋል ያለማንም ጣልቃ ገብነት ብሏል የሩሲያም ውጭ ጉዳይ ሚኒስቴር። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በቬንዙዌላም የአሜሪካ ዘመቻም ሀገራቸው ምንም አይነት ተሳትፎ እንደሌላት በመግለጽ ትራምፕን በማናገር ስለ ሁኔታው ለመረዳት እንደሚሞክሩ ገልጸዋል። ትራምፕንና ወዳጅ ሀገራትን ማናገርና እጃችን እንደሌለበት ማረጋገጥ እፈልጋለሁ ብለዋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ኬጃ ካላስ በበኩላቸው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮንና በካራካስ የህብረቱን አምባሳደር ስለ ሁኔታው ማናገራቸውን ገልጸዋል። የአውሮፓ ህብረት በቬንዙዌላ ያለውን ሁኔታ በትኩረት እየተከታተለ መሆኑን የጠቀሱት ኃላፊዋም ፕሬዝዳንት ማዱሮ የህጋዊነት ችግር እንዳለባቸውና ሰላማዊ የስልጣን ሽግግርን ሲከላከሉ እንደነበር የአውሮፓ ህብረት በተደጋጋሚ መግለጹን አውስተዋል። በየትኛውም ሁኔታ ግን የዓለም አቀፍ መርህና የመንግስታቱ ድርጅት ቻርተር ሊከበር ይገባል በማለት አስገንዝበዋል። በቬንዙዌላ ያሉ የአውሮፓ ህብረት ዜጎች ደህንነት እንደሚያሳስባቸው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቬንዙዌላ ያለውን ሁኔታ በቅርበት እየተከታተሉና በዚያ የሚኖሩ ዜጎችን ደህንነት ለማረጋገጥ መረጃም እየተለዋወጡ መሆናቸውን ገልጸዋል። በቬንዙዌላም 160 ሺህ ገደማ የጣሊያን ዜጎች እንደሚኖሩ ሲገመት አብዛኞቹ የቬንዙዌላ ድርብ ዜግነት እንዳላቸው ተመልክቷል። የስፔን የኢንዶኔዥያና ሌሎች ሀገሮችም ተመሳሳይ መግለጫም እያወጡ ናቸው። ዘግይቶ በወጣ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስፈላጊ ሆኖ ከተገኘም ሀገራቸው ከዛሬው የከፋና የበለጠ ጥቃት ለመፈጸም ዝግጁ መሆኗን አረጋግጠዋል። በእርግጥ ሁለተኛው ዙር ወታደራዊ ወጀብ አስፈላጊ ስለመሆኑ ገምግመናል። የመጀመሪያው በተሳካ ሁኔታም ተካሂዷል በማለት ገልጸዋል። ማምሻውን በሰጡት መግለጫ ዘመቻውንም ድንቅ ከባድና የአሜሪካንን ወታደራዊ አቅም በሚገባ ያሳየ ነው ብለዋል። አንድም የአሜሪካ ወታደር ጭረት ሳይደርስበት መካሄዱን ሰላማዊ የስልጣን ሽግግር እስከሚደረግ አሜሪካ ቬንዙዌላን ተቆጣጥራ እንደምትቆይ ይፋ አድርገዋል። ሰላማዊ ተገቢና ሕጋዊ ሽግግር የሚደረግበትን ሁኔታ እስከምንፈጥር ቬንዙዌላን ይዘን እንቆያለን ብለዋል ትራምፕ። በቬንዙዌላም የነዳጅ ኢንዱስትሪ በሰፊው ጣልቃ እንደሚገቡም አረጋግጠዋል። አሜሪካም በላቲን አሜሪካ ሀገራት ጣልቃ ስትገባም ያሁኑ የመጀመሪያ አይደለም። እንደ ፈረንጆቹ አቆጣጠር በ1989 ፓናማን ወራ የሀገሪቱን ወታደራዊ መሪ ማኑኤል ኖሬጋን ማስወገዷ ይታወቃል። ፓናማን ከመውረሯም ከዓመት በፊት ልክ እንደ ማዱሮ ኖሬጋንም በአደንዛዥ ዕፅ አዘዋዋሪነት ሚያሚ ውስጥ ክስ መስርታባቸው እንደነበር ይነገራል። ማኑኤል ኖሬጋ በ1985 የወቅቱ ፕሬዝዳንት ኒኮላስ ባርሌታን በገዛ ፈቃዳቸው ስልጣን እንዲለቁ በማድረግ ምርጫ ሰርዞ የጸረ አሜሪካ አመለካከት እንዲሰፍን ድጋፍ መስጠቱ ይታወሳል። አሜሪካም ኖሬጋን ለማስወገድ በፓናማ ያካሄደችው ስምሪት ከቪየትናም ጦርነት በኋላ ትልቁ እንደሆነ ይነገራል። ኖሬጋ ወደ ሚያሚ ከተወሰደ በኋላ ከ20 ዓመት በላይ ታስሮ በ2010 መለቀቁ ሲታወቅ ከዚያም ለሌላ ፍርድ ለፈረንሳይ ተላልፎ ተሰጥቷል። ፈረንሳይ ከዓመት በኋላም ወደ ሀገሩ ፓናማ ልካው በዚያ ዕድሜ ልክ ተፈርዶበት እስር ላይ እንዳለ በ2017 ከዚህ ዓለም በሞት ተለይቷል።
የኢራቅ ፕሬዝዳንት ሳዳም ሁሴንም እንደ ፈረንጆቹ አቆጣጠር ታህሳስ 13 2003 በአሜሪካ ጦር መያዛቸው ይታወሳል። አሜሪካ መራሹ ኃይል ኢራቅን ከተቆጣጠረ ከ6 ወር በኋላ ልክ እንደ ፓናማው ኖሬጋ ሳዳምም የአሜሪካ ቁልፍ አጋር ነበሩ። 1 ሚሊዮን ሕዝብ በጨረሰው የኢራን ጦርነት ወይም ደግሞ የኢራን ኢራቅ ጦርነት ጊዜ ሳዳም ጅምላ ጨራሽ ጦር መሳሪያ እየገነቡ ነው በሚል ከአሜሪካም የቀረበባቸውን ክስ ውድቅ ከማድረግ ባለፈ ለፍተሻ አልተባበርም በማለታቸው የተፈጠረው ውዝግብ ተካሮ ከስልጣን እንዲወገዱ አድርጓቸዋል። ሆኖም ጅምላ ጨራሽ ጦር መሳሪያም ሳዳም ከተወገዱ በኋላም ተፈልጎ አልተገኘም። ሳዳም ሁሴን በትውልድ ከተማቸው ትክሪት ተደብቀው ከተያዙ በኋላም እዚያው ኢራቅ ውስጥ ለፍርድ ቀርበው በሞት እንዲቀጡ ተወስኖባቸዋል። በሰብአዊነት ላይ ፈጽመዋል በተባለ ወንጀል ቅጣቱ ልክ የዛሬ 20 ዓመት ገደማ ተፈጻሚ መሆኑ ይታወሳል።